ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በልዑል እግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተ ክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተ ክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለን ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። ምክንያቱም ሙስሊሞች ምን ያህል መስጊዳቸውን ያስከብራሉ ብዬ ስለማስብ ያናድደኛል። እናቶቻችን ለኛ ያስተማሩን እንደው ሲባል እንኳን ግንኙነት ከተደረገ በኋላ ወደ መቅደስ የማይኬድም ይባላል እኮ አይደለ ጋይስ? ገላችሁ ሳታጠው ብዙ እኮ የሚባል ነገር አለ። ያንን እየገፋ ነው እያፈረስ ነው ያለ ነው የዚህ ዘመን ትውልድ ወጣቶች። ያንን ግን የምታስተምሩት እናንተ ትላልቅ ፐብሊክ ፊገር ይሆናችሁ ወይም ደግሞ የሚዲያ ሰዎች የሆናችሁ ሰዎች ፐብሊክ ላይ ያሉ ኦርቶዶክስ ክርስቲያን ሴቶች እንደዚህ ሲያደርጉ በእንደዚህ ደረጃ ለህዝብ አሳልፈ በመስጠት ሳይሆን እንደ ወንድም በውስጥ ገብተ ባምቢ ብዙ ተከታይ ያለሽ ወጣቱ ልዱስ ወጣቱ ህፃናቱ ሴቱ ያይሻል። አንቺ የምትሰሪው ትናንት ነጠላ ለብሰሽ መስቀል አርገሽ እየሰራሽ የነበርሽ ልጅ ነሽ። አንቺን አይተው ብዙዎቹ ይመጣሉ። ስለዚህ እኔ እንደ ወንድም እየተቆጣውሽ ነው። ከዚህ ተግባርሽ ተቆጠቢ። ወይ ቪዲዮ ካልተመቸክ ወይ ንግግሯ ካልተመቸክ እንደ ወንድም ብትመክራት ኑሮ በውስጥ ገብተ ፐብሊክ ላይ አሳልፈ እንደዚህ የምትሰጣት ይሄንን ነው እያልኩ ያለሁት። ስለዚህም አዎ ባምቢ ትክክል አልተናገርካትም። ስተሰርታለች ስተሰርታ ሊሆን ይችላል። አዎ ስተሰርታለች። ስህተት መስራቷን ግን ሚዲያ ላይ መታ አይደለም መንገር የነበረብክ። ፐብሊክ ፊገር ናት እሷ። ፐብሊክ ፊገር ስትሆን ቤተሰቦቿን የምታስተዳድር ልጅ ናት። ለቤተሰቦቿ ዋጋ የምትከፍል እስኪ ልጠይቃችሁ የኛ ኦርቶዶክስ እምነት ተከታይ ወንድሞቻችን በጣም መካሪዎቻችን በጣም ለኛ ለኦርቶዶክስ ዋጋ የምትከፍሉልን የምታስተምሩን የምትገጽሱን ወንድሞቻችን ልጠይቃችሁ አንድ ጥያቄ። ለምሳሌ ፊዮና በጣም እሷን ተዋት እሺ፣ እናትና አባቷን በጣም ይዘልፉባታል ሚዲያ ላይ በጣም ይሰድቡባታል። እናትና አባቷ አንድ ግን የኦርቶዶክስ እምነት ተከታይ ወይም ወንድም አባት የምትባሉ የኛው ናችሁ። ይህን ነገር ለማስቆም አንድ እርምጃ ሄዳችሁ ሰዎች አላችሁ። ምሳሌ ጠርተ ፊዮና ወይ እንትና የሆነ ነገር ብትሆን ግን ምሳሌ ጠርታችሁ ታወሩላታላችሁ ኦርቶዶክስ ስለሆነች። ማን ነው ኮሜንት ላይ ተሳዳቢ በብዛት? ዩዘርን ኔም አድርጎ ስለመጣ አይደለም። ቤተክርስቲያን ግቢ ውስጥ ፎቶ ነጠላ ለብሰው ቁጭ ብለው ነው ፕሮፋይላቸውን አድርገው ይነቅሽ ይግደልሽ የሚሉ ይድፋሽ አይመልስሽ የሚሉ ያንን ለመምከር ለመገጸስ ሞክራችሁ ታውቃላችሁ? አታውቁ። ግን ፐብሊክ ፊገር ላይ የሆነች ልጅ ተሳዳቢ ናት ከተባለ አብረህ ነው አንተ ሞተ ተቃዋሚውን አስተያየት የምትሰጠው።
ከዛም በኋላ ሃይማኖቱን የሚወድ ሃይማኖቱን እየፈረጠጠ እንዲጠፋና ሃይማኖቱን እንዳይከተል ታረጋለህ። ይድረስልኝ ይሄ ቪዲዮ ለእሸቱ መለሰ ማለትም ለዶንኪ ቲዩብ ባለቤት ይሄ ቪዲዮ ይድረስልኝ። ባምቢን ስትቃወም አሰማሁኝ። ግን ይሄንን ስልሽ ደግሞ እኔ ካንቺ በተሻለ ኃጢአተኛ ነኝ ኃጢአትን አደርጋለሁ ካልክ መጀመሪያ መስተካከልና መመለስ ያለብህ አንተ ነህ። እህቶችን በማሸማቀቅ እህቶችን በመስደብ ቲክታክ ላይ ሲመጡ በማንቋሸሽ እህቶች ራሳቸውን እንዲያጠፉ በማድረግ ምንም የሚከብር ወንድ ልጅ የለም። መከበር ያለባቸው እህቶቻችን ናቸው። መደነቅ ያለባቸው እህቶቻችን ናቸው። ሴትነታቸው ሳይዛቸው ወጥተው በድፍረት ለቤተ ክርስቲያንም ሆነ ራሳቸውን ጠብቀው ለተገኙ ቤተሰቦቻቸውን ለሚያስተዳድሩ እህቶቻችን። ስለዚህ ኃጢአተኛ ከሆንክ አንተ ከእግዚአብሔር ጋር ንስሐ ግባ። እሷ ደግሞ ለተናገረችው ነገር ደግሞ እሷ ራሷ ታውቃለች። ይሄ ቪዲዮ ለማሸማቀቅ ለመጣው ለእሸቱ መለሰ አድርሱልኝ። የሚሸማቀቁ እህቶችና ራሳቸውን ታንቀው ለመሞት እንደሚዘጋጁት እንደ እህቴ ቦኒ አይነቶችንና እንደ ባምቢ አይነቶችን ለማሸማቀቅ የምትመጡ ሰዎች ስርዓት ያዙ። ሞት በቦኒ በቲክታከር ቦኒ ይብቃ። ማናችሁም በኮሜንትና በንግግር እንድታሸማቀቋቸው አልፈልግም። እህቶች መከበር አለባቸው። ሴት ልጅ መከበር አለባት። ሴት ልጅ መከበሪያ እንጂ ራሷን እንድታጠፋ እኛ እየመጣን እንድናገር ማንም ፍቃድ አልሰጠንም። ባምቢ የሞተላት ኢየሱስ ነው። ኢየሱስ ክርስቶስ ደግሞ የመጣ ደግሞ ለጻድቃኖች ሳይሆን ለኃጢአተኞች ነው። ይሄንን አስተውል። ይሄንን ቪዲዮ አድርሱለት። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ።